ሰላም ጤናና ፍቅር በያላችሁበት ይብዛላችሁ የተወደዳችሁ የኢትዮስ ሚዲያ ተከታታዮች እንደምን ቆያችሁ እነሆ ከተለያዩ ታማኝ ምንጮች የደረሱንን የሰዓቱን መረጃዎች እናቀርባለን በመከላከያ ሰራዊቱ ዋና አዛዦች መካከል እየጨመረ የመጣው የቡድንተኝነት ስሜት ከፍተኛ ስጋት ፈጥሯል ተባለም የደህንነት የመረጃ ምንጮች እንደገለጹት ከቅርብ ጊዜ ወዲህ በሰራዊቱ ከፍተኛ አዛዦች መካከል የሚታየው ቡድንተኝነት በከፍተኛ ደረጃ እየጨመረ በመምጣቱ የአብይ አህመድ አገዛዝ ሹምሽር በማድረግ ስልጣኑን ለማስቀጠል እርምጃ ሊወስድ ይችላል ተብሏል እንደ ምንጮቻችን ገለጻ ቡድንተኝነቱ አካባቢያዊ ቅርጽ የለውም በስራ አጋጣሚ የሚቀራረቡና በሐሳብ የሚግባቡ ከፍተኛ ወታደራዊ ማዕረጎች ያሏቸው አዛዦች በቡድን ተከፋፍለው በኢትዮጵያና በሰራዊቱ ጉዳይ ላይ እየመከሩ ነው ያዛዦቹ በቡድን እየተደራጁ መመካከር እንዲሁም የእርስ በርስ ግንኙነታቸው እየላላና አንዱ ሌላውን ያገለለና እየተካሰሱ መምጣታቸው ለአብይ አህመድ ትልቅ ራስ ምታት ፈጥሯል ተብሏል በአሁኑ ሰዓት ለአብይ አህመድ ታማኝ ሆኖና ያልሆኑ መኮንኖች በሚል ልየታ እየተካሄደ ሲሆን አንደኛው ቡድን ሌላውን ቡድን እያስመታ ታማኝ ሆኖ ለመታየትና ስልጣኑን ለማስጠበቅ እየተሯሯጠም ይገኛል ብለዋል የመረጃ ምንጮቻችን እስካሁን ድረስ በሁለት ከፍተኛ አዛዦች የሚመሩ ሁለት ታላላቅ ቡድኖች ተፈጥረዋል አንደኛው ቡድን የሚመራው የኮማንዶና የአየር ወለድ አዛዥ በሆኑት ሌተናንት ጀነራል ሹማ አብደታና በአየር ኃይሉ አዛዥ ይልማ መርዳሳ ሲሆን ሌላኛው ቡድን የሚመራው ደግሞ የሰሜን ምዕራብ እዝ ምክትል አዛዥና የባህር ዳር ከተማ ኮማንድ ፖስት ሰብሳቢ በሆኑት በሜጀር ጀነራል ሙሉ ዓለም አድማሱ ነው የሜጀር ጀነራል ሙሉ ዓለም አድማሱ ቡድን በአማራ ክልል በሚካሄደው ጦርነት በብዛት የሚሳተፉትን ወታደራዊ አዛዦች ስለ ጦርነቱ አካሄድ ማነጋገር መጀመሩና የአብይ ታማኝ ሰዎች ናቸው የሚባሉትን እያገለሉ መምጣታቸው በአብይ ታማኞች ዘንድ አንድ የሆነ ሴራ አለ የሚል ግምት ተወስዷል የአብይ ታማኞች ናቸው የሚሏቸውን ሰዎች እያገለሉ በመምጣታቸው በአብይ ታማኞች ዘንድ አንድ የሆነ ሴራ እየተሰየረ ነው በሚል መረጃ ለአብይ አህመድ እንዲደርሰው መደረጉንም ምንጮች ገልጸዋል የሰራዊቱን አዛዦች የቃል ተቃሉሎ በተመለከተ በየሰዓቱ ሪፖርት እንዲቀርብለት የሚፈልገው አብይ አህመድ መረጃውን በመቀበል ተጨማሪ ማጣራት እንዲደረግ እጅግ ታማኝ የሚላቸውን የደህንነት ሰዎችን እነ ጀነራል ሙሉ ዓለም አድማሱን እንዲሰልሉ አሰማርቷቸዋል ተብሏል የደህንነት ሰራተኞቹ እንደሚሉት እነ ጀነራል ሙሉ ዓለም አድማሱ ከአንዳንድ የካቢኔ አባላት ጋር ሳይቀር እንደሚነጋገሩ እንዲሁም ዓላማቸው ግልጽ ባይሆንም በየጊዜው ከተወሰኑ ሰዎች ጋር እንደሚገናኙና ምናልባትም ከፋኖ ጋር ወይም በእነሱ አነጋገር ከጽንፈኞች ጋር በማበር መንግስትን በኃይል ለማስወገድ ሊንቀሳቀሱ የሚችሉበት እድል ዝግ አይደለም የሚል ሪፖርት አቅርበዋል ይሁን እንጂ ተጨባጭ ማስረጃ ማቅረብ ባለመቻላቸው ተጨማሪ ክትትሎች እንዲደረጉ ትዕዛዝ ተሰጥቷል አብይ አህመድ አንዳንድ ጀነራሎችን በስልክ እየደወለ ማነጋገሩን ለማወቅ የተቻለ ሲሆን ይህን ካደረገ በኋላ የአፍሪካ ህብረት ስብሰባ በሚካሄድበት ዕለትም ሁሉንም ጀነራሎች ሰብስቦ አነጋግሯል የኢፌድሪ መከላከያ ዩኒቨርሲቲ ፕሬዝዳንት የሆኑት ብርጋዴር ጀነራል ከበደ ረጋሳ በቅርቡ መከላከያ ሰራዊቱ የመዋጋት ፍላጎት እንደሌለውና ችግሮች በፖለቲካዊ መፍትሄ እንዲፈቱ በአደባባይ እንዲናገሩ የገፋፋቸው በሰራዊቱ አዛዦች መካከል አንድነት እየጠፋ በመምጣቱ ጭምር እንደሆነ የገለጹት ምንጮቻችን የአማራ ክልል ጦርነትን የሚመሩት አንዳንድ አዛዦች ይህንኑ ሐሳብ ቀደም ሲል ሲያንጸባርቁም ቆይተዋል ይሁን እንጂ የአብይ አህመድ መንግስት ችግሩን በውይይት ለመፍታት ፍላጎት ማጣቱ ጀነራሎች እርስ በርስ እንዲከፋፈሉ አንድ ምክንያት እንደሆነም ምንጮቻችን ገልጸዋል በሰራዊቱ አዛዦች መካከል እየታየ ያለውን ቡድንተኝነትና ይህንን ተከትሎ ሊመጣ የሚችለውን ስጋት ለመቀነስ ጠቅላይ ሚኒስትሩ የስልጣን ሽግሽግ ሊያደርጉ እንደሚችሉ ተገልጿል በስጋት የሚታዩት ወታደራዊ አዛዦች ከኃላፊነት ተነስተው ወይም አምባሳደር ተደርገው በመሾም ወደ ተለያዩ ሀገራት ሊላኩ ከሚችሉት መካከል አሁን ላይ በጥርጣሬ የሚታዩ ጀነራሎች ቀዳሚዎቹ ይሆናሉ ተብሏል
አደገኛ ናቸው የተባሉ ጀነራሎችን በዚህ ሰዓት ማንሳት ፖለቲካዊ ጉዳቱ ከፍተኛ ይሆናል የሚል እምነት እንዳላቸው የሚገልጹት የመረጃው ምንጮቻችን አብይ አህመድ የአማራ ክልል ጦርነት ስጋት የሚቀንስ ከመሰለው ግን የመጀመሪያ ሰለባዎች ያደርጋቸዋል ሲሉ ነው አስተያየታቸውን የሰጡት። ዶክተር አብይ አህመድ ኢትዮጵያ ውስጥ ከእንግዲህ መፈንቅለ መንግስት ማሰብ አይቻልም፣ ምክንያቱም ኢትዮጵያ ውስጥ መፈንቅለ መንግስት እንዳይታሰብ አድርገን ሰራዊቱን አዋቅረናል፣ እኛ ወታደሮች ነን ሲል ባንድ ወቅት ተናግሮ ነበር። በሌላ መረጃችን የአማራ ፋኖ በወሎ ቤት አማራ የምስራቅ አማራ ኮር 1 በአርበኛ እንድሪስ ጉድሌ ባለሽርጡ ክፍለ ጦርና በአርበኛ አባነገ የሚመራው ሐውጃኖ ክፍለ ጦር ቃኞች በሐብሩ ወረዳ 020 ልዩ ቦታው ሐብሩ እየተባለ በሚጠራ ስፍራ ታላቅ ድል ተጎናጸፉ። በተደረገው ተጋድሎ ሁለቱ አርበኞች በፊት አውራሪነት እየመሩ የብልጽግናው ሰራዊት የማህበረሰቡን የግል ትጥቅ ለማስፈታት ከጅራና ወደ ሐብሩ በማምራት ላይ እያለ ሙትና ቁስለኛ በማድረግ በታትነውታል። ከዚህ ጋር በተያያዘ አርበኛ እንድሪስ ጉድሌ የስናይፐሩ ንጉስ የጠላትን ኃይል ፊት ለፊት ገጥሞ 8 የአብይ አህመድ የግል ወታደሮችን ወደ ማይመለሱበት ዓለም ሸኝቷቸዋል። በዚህ የተበሳጨው የሥርዓቱ ወታደር ከፍተኛ የሆነ ኃይል ወደ መነዩ ቢያስጠጋም አይበገሪዎቹ ፋኖች በሁለት አቅጣጫ የመጣውን ኃይል ድጋሜ እንዳያገግም ሙትና ቁስለኛ በማድረግ ወደ መጣበት እየተበታተነ ቁስለኛውን እንኳን ማንሳት በማይችልበት ሁኔታ መልሰውታል። በዚያው ወደ ውጊያ ስርዓቱ ትጥቃቸውን ሊያስፈታ እንደመጣ የተረዱት የግል ታጣቂዎችና የባለሽርጡ ክፍለ ጦር 3ኛ ሻለቃ ይህን ኃይል ከደም መላሾቹ ጋር በመሆን በከፍተኛ ደረጃ ያገዛዙን ኃይል ተፋልመዋል። የጀግኖቹን በትር መቋቋም ያቃተው ይህ ያገዛዙ ስብስብ አማራን ትጥቅ አስፈታለሁ ብሎ የመጣው ኃይል ገሚሱ የንጹሃን ቤትን እንደ ምሽግ በመቁጠር በየቤቱ ስለገባ በአሁኑ ሰዓት አሰሳ እየተደረገ እየተለቃቀመ ይገኛል። ፋኖ መዳረሻው ድልና ነጻነት ነውና የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤት አማራ የባለሽርጡ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መምህር መሐመድ ሞገስ ገልጿል። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አጫጭር መረጃዎቻችን የተከታተላችኋቸውን ይመስላሉ። ነገ በጧቱ አዳዲስ ሌሎች መረጃዎችን ይዘን እንጠብቃችኋለን። ኢትዮስ ሚዲያን ሰብስክራይብ ያላደረጋችሁ ምን ትጠብቃላችሁ? ፕሊዝ ሰብስክራይብ ያድርጋችሁ በነጻ ተከታተሉን። ክፍያ የለውም፣ ከናንተ ጋር የሚቀነስ ነገር የለም። ስለዚህ አበረታቱን፣ ሰብስክራይብ አድርጉ፣ ለሌሎችም ሼር በማድረግ አጋሩ። መልካም ጊዜ ተመኘን።